ግን እኔ አሁንም ልጁ የነገረኝን ነገር ካላየው በስተቀር አላምንም። ታውቃለህ ለምን በጣም ከባድ ነው ይደረጋል ተብሎ እንዴት ልታምን ትችላለህ? ቤተሰቦች እንዴትም ልናምን አንችልም ማለት ነውና በጣም ከባድ ነው። ግን እዚሁ አካባቢ ቀስ ብለን እኛ ተደብቀን እሱ በማያየን መንገድ ነው ወደዚህ በማያየን መንገድ ተደብቀን የተባልነው ሰፈር ደርሰናል። የእውነትም እያደረገ ያለው ነገር እውነት ነው ውሸት ነው የሚለውን ነገር በደንብ ጠንቅቀን አይተን ዛሬ እኔ ግን ትልቅ ጸብ ነው የሚነሳው። ዮናስ አዛ ነው የሚያደርገን ይጠፋብናል። ያሱ ነው አላየማ። ውጣ እዚህ ወደ ላይ ውጣ፣ ወደ ላይ ውጣ። እያት እስቲ ስታሳዝን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በድጋሚ መተናል። ቤተሰቦቻችን በጣም ግራ ተጋብተንና የሰማነውን ለጆሮአችን የሚሰቀጥጥ ነገር ማመን አቅቶን የመጣ ነው። አይታችኋል ባለፈው ማለት ነው። እንደዛ ተደባድበን ደብድበነው ምናምን ነው ያልነው። እሱም ምንድነው እሱ እያሰበ ያለው ልጅቷ እንደሞተች አድርጎ ነው የነገረን ማለት ነው። ቱቦ ውስጥ እንደጣላት አድርጎ ነው የነገረን። እግዚአብሔር ይመስገን ግን የሚያውቀው ሰው እሷን ለሌላ ዓላማ እየተጠቀማት እንደሆነ ነግሮናል ማለት ነው። ህፃኗን ለሌላ ዓላማ እኔ በጣም ነው የደነገጥኩት ስሰማ ማለት ነው። እግዚአብሔርም በጣም ነው የደነገጥኩት፣ በጣም ነው የሰቀጠጠኝ። ግን እኔ አሁንም ልጁ የነገረኝን ነገር ካላየው በስተቀር አላምንም። ታውቃለህ ለምን በጣም ከባድ ነው ይደረጋል ተብሎ እንዴት ልታምን ትችላለህ? ቤተሰቦች እንዴትም ልናምን አንችልም ማለት ነውና በጣም ከባድ ነው። ግን እዚሁ አካባቢ ቀስ ብለን እኛ ተደብቀን እሱ በማያየን መንገድ ነው ወደዚህ በማያየን መንገድ ተደብቀን ለማለት እየሞከርን ነው፣ ለማጣራት እየሞከርን ነው ያለውን ነገር ማለት ነውና ያ ዛጋ እሱ ሴት ነች ያቻ እዛ ታች እሷ አይደለችም ሴት ነች። እና ቤተሰቦቻችን አላቅም እኔ ማለት አላቅም ብቻ ምን እንደሚፈጠርና ምን እንደሚሆን እኔ አላቅም። የተባልነው ሰፈር ደርሰናል። የእውነትም እያደረገ ያለው ነገር እውነት ነው ውሸት ነው የሚለውን ነገር በደንብ ጠንቅቀን አይተን ዛሬ እኔ ግን ትልቅ ጸብ ነው የሚነሳው። ዮናስ ዛሬ እስከ ዛሬ ድረስ በጣም ታግሼዋለሁ፣ በጣም ብየዋለሁ። ዛሬ ግን ያንን አሁን የተባለውን ነገር እያደረገ ከሆነ በጣም የሚሰቀጥጥ ነገር ነው። አስብ፣ ፀሐይ ነው። ፀሐዩ ደግሞ ፀሐይ ብቻ አይደለም፣ በጣም የሆነ ለየት ያለ ፀሐይ አለ፣ በጣም የሚያቃጥል ፀሐይ አለ። ከዛ ደግሞ ዳመና ይሆንና የሆነ እንደ ዝናብ ነው እንደ ምቻ አይነት ነገር ደግሞ ያለው ፀሐይ አለና በጣም ነው ከባድ። በዛ ሁኔታ ላይ ልጅቷን ጎዳና ላይ አውጥቷት ከሆነ እግዚአብሔር ምስክሬ ነው ዛሬ እኔ የመጨረሻ ትልቅ የሆነ የሻንቅላ ጦርነት ነው የሚነሳው ማለት ነው። ማለትም የማይበርድ ጦርነት ነው ማስነሳው ማለት ነው እንጂ ይሄንን ታግሼ ዝም ብዬ ማየት አልችልም። ሲቀጥል እኔ ራሴን እየወቀስኩ ነው። አጥፍተናል ዮናስ፣ አጥፍተናል። እንዴት ነው ያጠፋነው በላይ? መስጠት ነበረብን ልጅቷ። እናትየዋ ራሷ ከፈለገ የምትበላው አጣ በችጋር ትሙት እንጂ እኛ ቤት ብትሆን ይሻላት ነበር። አሁን እሱ ከሚያደርግባት ነገር አንፃር እግዚአብሔር ምስክሬ ነው እኛ ቤት ብትሆን 10 እጅ የተሻለ ነበር ማለት ነውና ቤተሰቦቻችን የተባለ ቦታ ላይ ደርሰናል። እስካሁን ድረስ ወደ ታች ብቅ ማለት አልቻልንም። እናየዋለን። ከዛ በኋላ ቀስ ብለን ሳያየን ለመጠጋት እንሞክራለን ማለት ነው አይደል? እሱ ይሻላል። ዝም ብለንማ ከሄድን ይዟትም ሊሮጥ ስለሚችል ማለት ነውና ቀስ ብለን በተቻለ መጠን ቀስ ብለን ለመሄድ እንሞክራለን ማለት ነው።
ግን የሚታይ እስካሁን እኔ አላየሁትም። የሚታይ ነገር አለ አላየነውም። ግን እዚሁ ቦታው ይሄ ስለሆነ እስቲ ቦታውማ በትክክል እኮ ነው። እሺ ቆይ ያሱ እንዳይሆን ብቻ ና ወደ ኋላው ና ዞር ደበቅ ብለን ካየን አዛ ነው የሚያደርገን፣ ይጠፋብናል። ያሱ ነው እሱ ነው ደግሞ እኮ ልክ የመኖሪያ ቤት መውጫ ላይ ምናምን ሆኖ ሊሰበስብ ማለት ነው። እንዳይን በእናት ድንጋዩ ላይ የተከለልክና ወደ ኋላ ዙር ያይና ካየን ሌላ ታሪክ ነው የሚፈጠረው። እንዳይን ወደ ላይ ገባ እያልኩ አይደል ጅል አላየንም። ይሄ ውርደታም ለክስክስ ሌባ የሰው ውርደታም ሰው እንዴት በወለደው ልጅ እንዴት ባፈራው ልጅ እንዴት እንትን ይላል። ተደበቅ እያልኩ ነው። አንተ ቀወለል ረጅም ስለሆንክ ሲጀመር ያይሃል። አላየማ ውጣ፣ እዚህ ወደ ላይ ውጣ፣ ወደ ላይ ውጣ። እያት እስቲ ስታሳዝን እግዚአብሔር ጥላውን እንኳን በስነ ስርዓት እኮ አላደረገላት። ይሄ አፈር ይብላ አፈር ያስበላው ውሻ የውሻ ልጅ እንዲ ዝናብም እኮ እየዘነበ ነው። እግዚአብሔር ዝናብ ላይ አንተ ምን እያረክ ነው? ምን እያረክ ነው? ምን እያረክ ነው? ምን እያደረክ ነው? እሺ ተረጋጋ። አንተ ነህ ያደረከው? ምን ሆነ ነው? ልጅቷን እየለመንክባት ነው? ዞር በል። ልጅቷን ንያት። እየለመንክባት ነው ወይ? ለዚህ ነው ሞታለች ያልከው? አንተ ሰይጣን ሆነህ አይደል? በፈጣሪ በልጅ ትለምናለህ? ዞር በልልኝ። እንዳትጠጉኝ ሂዱ ከዚህ። አንሄድም፣ የትም አንሄድም። ምታይ ፈንክተኝ፣ ና ፈንክተኝ ፈንክተኝ። ልጅቷን ልያት። ዞር በል። ሰሞኑን እየገደልካት እኮ ነው በቁሟ። አንተ ጥላውን በስነ ስርዓት አድርግላት። ዝናብ እየመጣ ነው። አንሳት ደግሞ ምን አገባ? ተውና አንሳት። ምን አገባ? የኔ ልጅ አይደለችም። ድንጋዩን ጣለውና ልጅቷን አንሳት እባክህ። ዞር በል፣ እንዳትነካት። እገልሃለሁ። እግዚአብሔር ምስክሬ ነው፣ እገልሃለሁ። አይሆንም። አሟሟት ነው የምትሞተው። እግዚአብሔር ምስክሬ ነው። ምያለሁ፣ እገልሃለሁ። አንሳ ልጅቷን። አንተን እኮ ነው እያናገርኩ ያለሁት። እኔም ድንጋይ መያዝ አቅቶኝ አይደለም። ያው ብር ከኪስ ውስጥ ልጅቷን አንሳት እያልኩ ብር ታነሳለህ? ሕፃኗን አንሳት፣ ሕፃኗን። ዝናብ እየመታት ነው። አንሳት። ይሄ ጤነኛ አይደለም እንዴ? በእግዚአብሔር ዞር በል። አንሳት። አንተ ምን አገባ? ፈነክተሃለሁ። ዞር በል ከዚህ። ዝናብ ላይ እኮ ነው ያለችው። ሰውዬ ዝናብ እየዘነበ ነው። አንሳት። ምን አገባችሁ? ለምንድን ነው አንተ ምን ሆነ ነው? ለምንድን ነው የምትፈታተኝ? ዞር በልልኝ። ልጅቷን ከዝናብና ከፀሐይ ላይ እናንሳት ነው። ምንድነው የምትፈልገው? ዞር በሉልኝ በቃ። ምንድነው የምትለኝ? ምን እያረክ ነው? ቆይ ለዛ ነው እንትን ያልከን? ምን ልሰራ መጣ? በቃ ዞር በዛ ሰውዬ አማን
ኧረ እባክህ ልጅቷ ህግ ይጠይቃል እኮ ገና ጨቅላ ህፃን እኮ እንደዚህ መያዝ እኮ ህግ ይጠይቃል። ያትስ እንዴት እንደምትሆን በእናትህ እንቅልፍ ወስዷት ምቺ ቢመታትስ በእግዚአብሔር ስለፈጠራችሁ ዞር በልልኝ በቃ ምቺ አታሳዝንም ልጅቷ አታሳዝንም አልሰጥስ እኔ ቆይ ምን ሲል ነው ቆይ ላንተ እንድሰጥ ያደረገኝ እግሬን ቢሰብረው ሲዛንቀ ማሳደግ ቢያቅተኝ እኔ ቤት ውስጥ እኔ በላውትን ነገር በልታ ብትኖርስ ቆይ ምን ስል ነው እኔ በዚህ ምስኪን ምንም በማታውቀው ልጅ ላይ እንደዚህ አይነት ውሳኔ ወስን እንዴት አደረክ? እንዴት ወደ ይቻለ ፀሐይና ዝናብ ልጅ ላይ አንተ 5 ብርና 10 ብር ለሱስክ ለመቀበል ብለክ 5 እና 10 ብር በ5 እና በ10 ብር ልጅን ትቀይራታለህ? ናቲ አጥላላት በእናትህ በስነ ስርዓት ስንት ነው የምታገኘው? ስንት ብር ነው የምታገኘው? ምን ትሰጠኛለህ? እንድሰጠኝ ነው? ምንም ሰጠ ነገር የለም። ስንት ብር ነው ነፍስ የልጅህን ነፍስ በስንት ብር ነው የቀየርካት? ንገረኝ በእናትህ። እናትየዋ እኮ አንተ ዛሬ በህይወት ብትሞት ራሱ ማለት ነው ሞታ ራሱ ትበቀልሃለች። እግዚአብሔር በህልም ትመጣለች። እኔ አምጥቼ ላንተ ለሰጠሁት ውስጤ ሰላም አጥቷል። አንተ ጭራሽ መለመኛ አድርገህ ጭራሽ ልታሳብደኝ ነው እንዴ? ልታሳብደኝ ነው? ልቀቀኝ ማና ልታሳብደኝ ነው? አይምሮዬ እንዴት አድርጌ ልቀበለው? እሺ ይሄን ለምን ጥላት ሄድክ ትላለህ እንዴ? እኔ እኮ አባቷ ነው ብዬ ነው ጥያት ሄድኩት እንጂ እንድትለምንባት እኮ አይደለም። ተነሳ ከቀፋት ተነስና ያዛት። ተነስ ያዛት በእናትህ። ክፉ ነህ ሰይጣን ነህ አንተ። እግዚአብሔር የክፋትም እኮ ልክ አለው። በስነ ስርዓት ያዝ። አፈር ብላ አፈር ያስበላ ሰይጣን ነህ አንተ። ሰይጣን የሰይጣን ሰይጣን አንስ ተነስ በእናትህ። ኧረ በእናትህ ዝናብ አታስመታት እንደዚህ። ጥላውን እንዴት ነው የምትይዝላት? እስቲ እንደዚህ ያዘው ጥላውን። እዚህ ጋር ይመታታል። ዝናብ እኮ አስመታት። አታሳዝንም? ትንሽ እንኳን አታስብም? አይምሮ ካያስብም ናሲ ወደ ላይ ወይ ወደ ላይ የሆነ ቦታ እንጠለልና ሂድ እስቲ። እና ከዛ በኋላ የምትፈልገውን ነገር ብቻ ነው እኛ ማወቅ የምንፈልገው። ና ምን ነው እሱ የምትፈልገው? ቆይ ምንድነው እሱ? አንተ አላማ ምንድነው? በቃ እኔ ህፃኗን ስጠኝና ማለት ነው እኔ ጋር ትሁን። በቃ አልሰጥም እባክህ። ወረዘ ያማል እንዴ? ዝም ብለህ ልትለምንባት አሁን መለመን ልትቀጥል ይዛት ይገባለሁ። ዞር በል እሺ። ከዝናብ ላይ ወደዛ አድርጋት በእናትህ ይዘግባ ነው ወደዚህ። በቃ ህይወቴን አበጥብጠው አንተ ሰውዬ እየመጣ ዝም ብለህ በየፈለክ ህይወትን እኮ እኔ አልበጠበጥኩም። በህፃን ልጅ ግን አይለመንም። በህግም ብትሄድ ያስቀጣሃል። ሂድና አንተ ፖሊስ ጣቢያ እዚህ ፊት ለፊት አለ። እንዲህ ዞረ እንዲህ ስትመለስ ፖሊስ ጣቢያ አለ። በፍጥነት ሄደ ፖሊስ ጥራ። እዚሁ ጋር እናስቀበድራለን። አይ የምትል ከሆነ ደግሞ ልጅቷ እንድትመልስልን ብቻ ነው የምፈልገው። አልመልስም ያልከው ለካ ገድያታለሁ ያልከው ለካ አንተ ገንዘብ ልትሰራባት ነው። አንተ ራሱ ዝም ብለህ እዚህ ሰላይ ይዘህ መተህ በየቀኑ ማለት ሰዓት ትመጣለህ እንዴ? በደንብ ነው የምመጣው። ምክንያቱም ነፍስ ነው ጥዬ ሄድኩት። የት እንደምትውል እንዴት እንደምትውል ምን ስታረግ እንደምትውል በደንብ ጠንቅቄ አውቃለሁ። ምንሰልል አታወራም እንዴ? በስነ ስርዓት ምን ትሰልለኛለህ? ሰው እየላክ በየቦታው ስንት ብር ነው የሰራው? ጀግናው
ስንት ብር ነው የሰራው? ለአሁን ህፃን ልጅ ስንት ብር ነው የሰራኸው? 5 ነው 10 ብር ነው ወይስ ኪስ ሞላለህ? ኪስ ሞላለህ ወይ? ችጋራ ሚስ የችጋር ልጅ አሁን ህፃን ልጅ ይዤ ነው አትልም ማሳደግ። በዚህ ሁኔታ ደግሞ እንደዚህ ጨክነን ታሳድጋለህ? ና ወደ እንትኑ ይዘህ ና ወደዚህ ይዛት መደራደር ባለብን መንገድ እንደራደራለን። ህፃኗን ትሰጠናለህ፣ ይዘናት ወደ ቤት እንገባለን። አለቀ። ና እያልኩ ነው። በእናት ከእንትን ላይ ከዝናብ ላይ አፈር ብላ አፈር ያስበላው። ለካ ስንቶች መለመኛ የሚያደርጉት የገንዘብ ጥማት ለካ ይገላል። አንተ ና ቶሎ በእናትህ ወደዚህ ምን ነው የምትለው? ምን እያልክ ነው? አልነካ ምን እያልክ ነው? ምንድነው ያለክ? የሚረዳኝ ሰው ነው የለም ነው የሚለው እንዴ? እና የሚረዳ ሰው ባይኖር ጨክን ለሱስ ነው እሺ ካቻልክ ለኛ እና ታዲያ ለምን ነው? ስንት ብር ነው የምትፈልገው? የት አለ? ህፃን ልጅ እኮ ነው ምንም ሳይኖረኝ አምጥተህ ጥለህብኝ ሄድከው። ለምንድን ነው የታደረከው? አንተ ደግሞ ጃኬት ለብሰህ እዚህ ውስጥ ነው ይጋና ያደረኩት። ስንት ብር ነው የምትፈልገው? በእናትህ ልጅቷን ብቻ እንድትሰጠን ነው የምፈልገው። ስንት ብር ነው የምትፈልገው እያልኩ እኮ ነው። ስንት ብር ነው የምትፈልገው? ሌላ ሲጨመር አምጣ። ብር ይዘሃል? አልያዝኩም እኔ። ወይ ትራንስፈር ላድርግ። ልጅቷን ብቻ ስጠን። ገንዘብ ከፈለክ ያዘው እንካ። በቃ ሌላ አለ ምን ጨምርለታለን? ምን እንደው የምትፈልገው? ሌላስ ምን ልስጥህ? ግን ህፃኗን ስጠን በቃ። ዝናብ አታስቀጥቅጣት። ይቺን ህፃን ገና ምንም አታውቅም። አጽያት ውስጥ ነገ ትገባበታለህ፣ ትጠየቅበታለህ። በእያንዳንዱ በምታረጋቸው ነገር ዋጋ ትከፍልበታለህ። እግዚአብሔር ምስክሬ ነው። የከፋ ነገር ነው የሚገጥመው በህይወት። ምንም ስኬታማ ልትሆን አትችልም በፍጹም ማለት ነው። ልንገርህ። ለምን እኔን አሰማኝም? ለምን አትረዳኝም ማለት? እስቲ ቆይ ወይኔ ላለመሞቷ ራሱ ምንድነው እሱ ዋስትናችን? ህፃኗን አንተ እንደዚህ አጥላላት በእናትህ በስነ ስርዓት። ዝናቡ እየመታት ነው። እሺ አታመነ ወጨፉ አይደል እንዴ? ህፃን ልጅ ነው ያስኩት እንዴ? ለምንድን ነው ና ወደዚህ። እሺ አይነት ታውቃለህ፣ ይሄ አሁን የምታደርገው ነገር እዚህ ሐይቅ ውስጥ እቺን ህፃን እዚህ ሐይቅ ውስጥ ከመጣል በምንም አይተናነስም። እግዚአብሔር የት ነው ያለው? እዚህ ውሃ ውስጥ ከመጣል አይተናነስም ማለት ነው። እዚህ የአረንጓዴ ውሃ ውስጥ የበሰበሰ ውሃ ውስጥ ከመጣል እቺ ልጅ አይተናነስም። ይቺን ህፃን ማለት ነው። እያደረክ ያለው ነገር አይገርምም? ምን አባ ነው የምትለው? ያማ ጤነኛ አይደለም። ማዚ እኔ ከእናንተ ጋር ከሷ ጋር ከምትሰቃይ ስቃይ ነው የተረፈኝ። ሌላ ምን እንደው እሱ የምትፈልገው ገንዘብ ሰጠናን እንዴ? ሌላም እንደምትፈልገው ልጅቷን ስጠኝ። ዝም ብዬ ማልሰጠም። ውሃ ውስጥ ሊጨምራት አንተ ስጠኝ። ለምንድን ነው ዝም ብዬ የምሰጠኝ? ታዲያ ምን እንደምትፈልገው? ሌላ ገንዘብ ሰጠን እኮ ብር ሰጠን እኮ። ቢያንስ እኮ የሆነ ነገር እንኳን አውርቼ እኮ ማለት የሚረዳኝ ሰው እንኳን እንድፈልግ እንኳን እንትን አትልም። ዝም ብላችሁ ልጅ አምጥታችሁ ሰጣችሁ። ከዛ ልጅቷን አምጣ ዝም ብላችሁ እንዴ? እኔ ያሳለፍኩት ያለውትን ፈተና ማን ነው ምን እንደያ? እስቲ ንገር፣ እያሳለፍክ ያለውን ፈተና ንገረኝ። እያሳለፍክ ያለውን ፈተና እኮ አንተ ልጅቷን መልሰህ መውሰድ ነው አይፈለከው? አዎ እኔ ጋር ትሁን፣ ህፃኗ እኔ ጋር ትሁን። አንተ ተዋት፣ ህፃኗ እኔ ጋር ትሁን በቃ። እኮ ልጅቷን ፈልገህ ውሃ ውስጥ ሊጥላት አንተ። በስመ አብ! እዚህ አይቆ ታዲያ የተረገምክ ሰውዬ። እኔ ምን አደረኩኝ? ቆይ መለስንልህ አይደል? እንረዳ ብለን ነው እኮ ህይወቴን እኮ ነው ያመሰቃቀልኩት። እንኪ ያዝልኝ በእናትህ። ልጅቷን ብቻ ስጠኝ። አልሰጠህም። አሁን ልጅቷን
ይኸውልህ ልጅቷን አይደል የፈለጋችሁት ልጅቷን ደግሞ ልሰጣችሁ የምችለው ሄጄ ልጅቷን አፈላልጊያት እናቷን ማለት ነው የሆነ ልጅ ልኬ ነበረ እሷን አፈላልጊያት አውርቻት ምናምን ከዛ መታችሁ ማውራት እንችላለን እንጂ ዝም ብሎ ልጅቷን ስጠኝ ልትለኛችሁ እስከዛኛ ጋር ተቀመጥ የኔ ከሆነች ደግሞ ዝም ብለ እየመጣ የኔ ስጠኝ ልጅ ነው እና እንደዚህ አይደረግም እሺ ቢያንስ በቤት አቆያት በቃ እኮ እኔ ጎዳና ላይ አታውጣት ታሰቃዩኝ እኮ ነው መጥፎ ነገር ማስበው ብሩን ገንዘቡን መልስ የሰረከውን ገንዘብ መልስ ያዝንካ መታወቂያውን ተገኘ አሁን እዚሁ ጋር ፖሊስ ይመጣል ትቀፈድራታል ናንቺ እናሳስር የሰው ብር ነው ምን ያደርግልኝ ሂድ ከዚህ አይደለም ልጅቷን እሺ ልፈልግ ልጅቷን ማሰጠን ከሆነ ህፃኗን ማሰጠን ከሆነ ጥፋልኝ ከዚህ አይንም ማየት አልፈልግም ከዛ እንዴት አድርጌ በህግ እንደምጠይቅ እኔ ሰው አይደለም አንተ ካልታሰክ አንተ እስር ቤት ካልበሰበስክ ሳሚ አትበለኝ አሁን ላገኛት እኮ ነው አረ በእናትህ ማንነቱ አለ በህፃን ልጅ ገና ተወልዳ ጨቅላ በሆነች ህፃን ልጅ እየለመነ ነው እናሳስረዋለን ያለውን ነገር እናሳስረዋለን